Okay, student, today we'll discuss about grade 12 geography unit 2 question. እሺ ተማሪዎች ዛሬ የምናየው ደግሞ በ12ኛ ክላስ ላይ ዩኒት 2 ላይ የወጡ የጂኦግራፊ ላይ ዩኒት 2 ላይ የወጡ ጥያቄዎችን 30 ጥያቄዎች አሉ። እነዚህ ጥያቄዎችን ከነመልሳቸው አጠር ባለ ማብራሪያ እናያለን። እናንተ ደግሞ ሞር ሄዳችሁ መጻፋችሁን ታያላችሁ ማለት ነው። ሶ ለቻናሉ አዲስ ከሆናችሁ ላይክ ሰብስክራይብ አድርጉና ጀምሩት። ሶ ጥያቄው በጣም ነው የሚረዳችሁ ለማትሪክ ስፔሻሊ ዩኒቱ ላይ ብዙ ጥያቄ እየወጡ አይደለም። እነዚህ ኢንተርናሽናል ኮንቬንሽን ምናምን የሚለው ቦታ ደግሞ በጣም ግሪንሃውስ ጋዝ ለመቀነስ እሱ ጋር በሌላ ቪዲዮ በደንብ እንሰራበታለን። አሁን አንዳንድ አሉ ማትሪክ ላይ የመጡ ጥያቄዎች ማለት ነው፣ እነሱን እንሰራለን። ከዛ በሌላ ደግሞ በደንብ ድብና አድርገን ቦታውን ብቻ በ10 ጥያቄ አድርገን እንሰራዋለን። እናንተ ብቻ ሰብስክራይብ አድርጉ። ሶ ወደ ጥያቄው እንሂድ። ሶ question number 1 እሺ which one of the following scenario best illustrates the concept of climate rather than weather ይላል። ተማሪዎች ይሄ 2.1 ላይ ቤዚክ ኮንሰፕት ኦፍ ክላይሜት ቼንጅ ላይ ያለውን ነው። ኮንሰፕት ነው የሚጠይቃችሁ እዛ ላይ ማለት ነው እንጂ እንደዚህ ዝም ብሎ which one of the following climate change ምናምን ብሎ አይደለም። ሶ ኮንሰፕት ላይ ነው የሚጠይቃችሁ። ገብታችኋል? ጂኦግራፊ በኮንሰፕት ነው የሚሰራው። ትርጉም ካወቃችሁ የተለያዩ በቃ አለ አይደል የሆነ ማይንዳችሁ ጥሩ ከሆነ ትሰሩታላችሁ። ጂኦግራፊ በጣም ቀላል ነው፣ ይሰራል። ጂኦግራፊ በሽምደዳ አይደለም በኮንሰፕት ነው የሚሰራው። ሶ እናንተ በጣም ይሁት ጥያቄውን ከዛ ትርጉም ነው የሚወስነው። ጂኦግራፊ ላይ ብዙ ምዬ ነው የምነግራችሁ፣ በጣም ብዙ ጊዜ የሚያጋጥም ነገር ነው እና አንዳንድ የሚሸመደዱ አሉ። ሶ እነሱን መያዝ። ስለዚህ ቤዚክ ኮንሰፕት ኦፍ ክላይሜት ቼንጅ 2.1 ላይ አንደኛ ጥያቄ which one of the following best illustrates the concept of climate rather than weather? A sudden thunderstorm strike Addis Ababa on Tuesday afternoon. B a farmer in Gojam daily harvesting because of heavy rain this week. C Gambella is known to be warm and humid area long based on 13 years of data. D the temperature in Gondar dropped by 50 degrees Celsius yesterday compared to today ይላል። which one is the answer student? አሁን በጥሞና ልታዩት ይገባል። ጥያቄ ክላይሜትን የጠየቃችሁ which one is የክላይሜትን የቱ ነው ሴናሪዮ ክላይሜትን ዲፋይን የሚያደርገው ነው የሚለው ገብቷችኋል? እኛ አሁን ስለ ክላይሜት ነው የምናወራው እንጂ ስለ ዌዘር አይደለም። ከዌዘር ይልቅ ክላይሜትን የሚያወራው የቱ ቶፒክ ነው የሚለው። አሁን የሁለቱ ሀሳቦች ልንገራችሁ። ክላይሜት ከተባለ it is a long period of time ያለውን ነው የምናየው። ዌዘር ከተባለ የኤሌመንተሪ ኮንሰፕት ነው። it is what a short term period of time። እዚህ ጋር አሁን ስታዩ እናንተ ትልቅ ዓመት ያለውን የተለያዩ ነገሮችን ማየት ትችላላችሁ። ገብቷችኋል? አሁን ኤም ብታዩት ቱስዴይ ይላል። ቱስዴይ በዚህ ቀን። ቢ ብታዩት ዊክ ይላል። ዊክ ምን ውስጥ ነው የሚከተተው? this what ዌዘር ውስጥ ነው። ሶ ቴምፕሬቸር ጎንደር የስተርዴ ምናምን ይላል። ሶ 30 ይር የሚለው ምናችን ይሆናል? መልሳችን ይሆናል ማለት ነው። ሲ ኢዝ ዘ ኮሬክት አንሰር። እንዳትሸወዱ። ክላይሜት ላይ እና ዌዘር ላይ ከተጠየቃችሁ እንደዚህ አይነት ጥያቄ ነው። በቃ ኢንተራንስ ከዚህ ውጪ አይወጣም። በሌላ ሀሳብ ሊመጣ ይችላል፣ ግን ይሄ ነው በቃ። በሴናሪዮ ከተጠየቀ እንደዚህ ነው የሚጠየቀው። በሌላም ጥያቄ መስራት አለባችሁ እናንተ። ሶ ዘ ኮሬክት አንሰር ሲ ይሆናል ማለት ነው። ሌላኛው ወደ ሁለተኛ ጥያቄ እንሄዳለን። ሶ according to intergovernmental panel of climate change IPCC which of specific criteria is essential for phenomena to be classified as climate change ይላል። A it must be caused slowly by human activity. B it must be involve change in state of climate persisting for a decade or longer. C it must be result in an immediate increase in daily temperature globally. D it must be reversible within a single year. which one is answer student? ኢንተርገቨርንመንታል ፓነል ኦፍ ክላይሜት ቼንጅ IPCC ዲፋይን ሲያደርገው ምን ብሎ ነው ዲፋይን ያደረገው ነው አሁን ጥያቄያችን። ሶ IPCC ዲፋይን ሲያደርገው ኢንተር ፓነል ኦፍ ክላይሜት ቼንጅን ማለት ኢት ኢዝ ምንድን ነው ያለው? ፐርሲስታንት
በቃ ፐርሲስታንትሊ ያለ የክላይሜት ቼንጅ ምን ይባላል? ክላይሜት ይባላል ብሎ ነው ያወራው። በቃ የሎንግ ፔሪድ ኦፍ ታይም ለረዥም ጊዜ የሚቆይ ከሆነ ምን ብሎ ነው ያወራው? ያ ክላይሜት ቼንጅ ይባላል ብሎ ነው ያወራው። አሁን ኢት መስት ቢ ኮዝድ ስሎሊ ባይ ሂውማን አክቲቪቲ። ክላይሜት ቼንጅ የሚመጣው በሰዎች ብቻ ነው። ኢትስ ኔቹራል አክቲቪቲ ማለት ቮልካኒክ ኢረፕሽን ለምሳሌ ናቹራል አክቲቪቲ ነው። ሶ ብዙ ነገር መጥቀስ እንችላለን። ይሄ ሲጀመር ከሱ ዴፊኔሽን ጋር አይገናኝም። ኤ ማለት ነው። ቢ ኢት መስት ቢ ኢንቮልቭድ ኤ ቼንጅ ኢን ዋት ስቴት ኦፍ ክላይሜት ፕሪሲሲንግ ፎር ዋት ኤ ዲኬ ኦር ሎንገር። ክላይሜት ቼንጅ ሎንገር ዲኬ ይርስ ከተባላችሁ ኢትስ ዋት ምንድን ነው? ክላይሜት ነው። ይሄ ነው አይፒሲሲ ላይ የሚጠየቀው አንዱ ጥያቄ ይሄ ነው። በቃ ተማሪዎች በደንብ ልታዩት ይገባል። ሶ ዘ ኮሬክት አንሰር ኢዝ ቢ። ምክንያቱም ፐርሲስታንስ ፎር አን ኤክስቴንድድ ፔሪድ ዲኬ በቃ ዲኬ ለአመታት ምናምን ይጨምራል ብሎ ነው ያወራው። መጽሐፋችሁ ላይ ቀጥታ አለ። ዘ ኮሬክት አንሰር ኢዝ ቢ። ብዙ ማውራት አይጠበቅም፣ ሄዳችሁ ማየት ትችላላችሁ። ሶ ሶስተኛ ላይ how does the concept of global warming related to what climate change? A, they are synonym and refers to the same weather event. B, global warming refers to the adaptation of ozone layer while climate change refers to pollution. C, global warming is a long-term rise in Earth's average temperature which drive the Earth's change like shifting of rainfall pattern. D, global warming is caused by natural factor which like change in what caused of only by human activity. Which one is the answer student? ይሁት የቱ ነው? ዘ ኮሬክት አንሰር ኢዝ ዋት ሲ ነው ማለት ነው። ተማሪዎች ግሎባል ወይንም ግሎባል ዋርሚንግ ከክላይሜት ቼንጅ ጋር እንዴት ታገናኙት አላችሁ ነው የሚለው። ሶ አሁን ግሎባል ዋርሚንግ ማለት ምን ማለት ነው ነው አሁን ጥያቄያችን። ግሎባል ዋርሚንግ ማለት ዘ አቨሬጅ ቴምፕሬቸር ኢንክሪዝ ወይንም ዘ ኢንክሪዚንግ ኦፍ አቨሬጅ ቴምፕሬቸር ሲጨምር ነው። ይሄ ሲጨምር ደግሞ ምን ያመጣል? ሊድስ ቱ ዋት ቼንጅ ዘ አዘር ላይክ ስትሮንግ ሄራርኪ ሜልቲንግ ኦፍ ግላሽየርስ እነዚህ እንዲቀየሩ ያደርጋል። ሶ እዚህ ጋር መረዳት ያለብን ይሄ ሲቀየሩ ደግሞ ምን ይፈጠራል? ክላይሜት ቼንጅ ይፈጠራል ማለት ነው ተማሪዎች። ምክንያቱም አሁን ይህ ምንድነው መርሱ ምንድነው? ግሎባል ዋርሚንግ ኤ ሎንግ ተርም ራይዝ ኢን ኤርዝ አቨሬጅ ቴምፕሬቸር። አዎ ትክክል ነዋ። ግሎባል ዋርሚንግ ይቀይረዋል። ሶ ዊች ድራይቭ አዘር ቼንጅ ላይክ ሺፍቲንግ ኦፍ ሬንፋል ፓተርን እንዲቀየር ያደርጋል። ግሎባል ዋርሚንግ ከተፈጠረ ግሎባል ዋርሚንግ ካለ ክላይሜቱን ይበክለዋል። ክላይሜቱ ደግሞ ምን ያደርጋል? እነዚህ የተለያዩ ነገሮች እንዲከሰቱ ያደርጋል ማለት ነው። ስለዚህ ዘ ኮሬክት አንሰር ኢዝ ሲ። መጽሐፋችሁ ላይ ቀጥታ ያለ ነው፣ ሄዳችሁ ማየት ትችላላችሁ። ሶ ሌላኛው ደግሞ ትሬንድ ኢን ክላይሜት ቼንጅ ትሬንዱ ሂደቱን ምን እንደሆነ እናያለን ማለት ነው። 2.2 ላይ ነው። ሶ ትሬንዱን ስናይ ሶ question number 4 data from 20th century indicated that 1990s were the warmest decade. What trend does IPCC project for 21st century if greenhouse gas emission continue to rise ይላል። እንደምታስታውሱት IPCC ሪኮመንድ ሲያደርግ 1990ው ዘ ዋርመስት ዲኬ ወይንም 20 ሴንቸሪ ኢንዲኬትድ ያደረገው 1990 የዋርመስት ዲኬ ነው ብሎ ነው ዲፋይን ያደረገው አይደል አይፒሲሲ። ሶ ከዛ በኋላ what trend does IPCC project for 21st century in greenhouse gas emission continue to rise? greenhouse gas እየጨመረ ከመጣ በ21ኛው ሴንቸሪ ምን ይሆናል ብሎ ነው አይፒሲሲ ሪፖርት ያደረገው ነው የሚለው ጥያቄው ተማሪዎች። ሶ ስናየው ምርጫችን ኤ ግሎባል ቴምፕሬቸር ዊል ስታብላይዝ ኤንድ ዘን ዲክሪዝ ይላል። ቢ ሜን ግሎባል ቴምፕሬቸር ዊል ላይክሊ ኢንክሪዝ ቢትዊን 1.4 degree Celsius up to 5.8 degree Celsius. See, the rise in temperature will be limited only to equatorial region. D, participation will decrease uniformly across the entire planet. Which one is the answer? The correct answer is what, student? B ነው። ምክንያቱም ተማሪዎች በመጽሐፋችሁ ቀጥታ የተጻፈ ነገር ነው። ምን መሰላችሁ?
አይፒሲሲ ሪፖርት ሲያደርግ ወይም ፕሮጀክት ሲያደርግ የገለጸው ምንድን ያለው በ21ኛው ግሎባል ቴምፕሬቸር እየጨመረ ከመጣ በ21ኛው ሴንቸሪ ላይ ምንድነው የሚሆነው ከ1.4 ወደ 5.8 ይጨምራል፣ የዓለም ቴምፕሬቸር ሙቀት ይጨምራል ብሎ አውርቷል ማለት ነው። ዲፔንዲንግ ኦን ምንድነው ዲፔንድ የሆነው 20ኛው ሴንቸሪ ምን ነበር? 20ኛው ሴንቸሪ 1990 ዘ ዋርመስት ዲኬ ብሎ ነበር። በጣም ዋርመስት የሆኑ 10 ዓመታት ነበሩ። በዛ ዓመታት በጣም ሞቃት ነበር ብሎ ነበር ያወራው። በዛ ዲፔንድ ሆኖ ነው ያወራው ማለት ነው። ስለዚህ ቢ ነው ማለት ነው መልሱ። ሶ በጣም ሂስትሪ ይሄ ምንድነው አይ ቲንክ ጂኦግራፊ በጣም በቃ ኮንሰፕት ነው በምርጫ አሁን ይሄ በትርጉም የምትመልሱት በኮንሰፕት የምትመልሱት ጥያቄ ነው። ምክንያቱም ምንም ሌላ ነገር አይመጣም። ሶ question number 5 which one of the following is not an observed trend associated with current global warming? ከአሁኑ ከግሎባል ዋርሚንግ ጋር የማይገናኘው የቱ ነው ይላል። ኤ the expansion of snow cover in northern hemisphere, B rising of global average sea level, C shift in regional perception pattern affected watershed, D increasing in average global surface temperature. Which one is the answer? The correct answer is ኤ ነው። ምክንያቱም ከግሎባል ዋርሚንግ ጋር የማይገናኙት ግሎባል ዋርሚንግ እንደነገርኳችሁ the increasing of average ቴምፕሬቸር የአቨሬጅ ቴምፕሬቸር መጨመር ነው። ስለዚህ ራይዚንግ ኦፍ ግሎባል አቨሬጅ ሲ ሌቭል ሽፍቲንግ ኢን ሪጅናል ፐርሰፕሽን ፓተርን አፌክትድ ዋተርሼድ ኢንክሪዚንግ ኢን አቨሬጅ ግሎባል ሰርፌስ ቴምፕሬቸር ዲስ ዋት ኤ ፓርት ኦፍ አሶሲየትድ ዊዝ ግሎባል ዋርሚንግ። ግን ኤክስፓንሽን ኦፍ ስኖ ከቨር ኢን ኖርዘርን ሄሚስፌር ከግሎባል ዋርሚንግ አይገናኝም። ቀጥታ መጽሐፋችሁ ላይ ሄዳችሁ ይዩት። እኔ ማወራውም ትንሽ ነው፣ እናንተ ግን መጽሐፋችሁ ስትሄዱ ጥያቄ አይታችሁ መጽሐፍ ስታዩ ኢትስ ሞር ክሊር ነው የሚሆንላችሁ። ምክንያቱም በጥያቄ የተነበበ ሀሳብ አይጠፋም፣ ትዝ ይልሃል። ጥያቄውን ስታስታውስ ሀሳቡን ታስታውሳለህ። ምክንያቱም ዝም ብለህ ብታነብ ይረሳላ፣ ግን በጥያቄ ከሆነ አይረሳም። በደንብ አስታውሱ። ሶ ዘ ኮሬክት አንሰር ኢዝ ኤ። ስለዚህ ሴክሽን 2.3 ላይ ናቹራል ኤንድ ሂውማን ኢንዱስድ ክላይሜት ቼንጅ ላይ የወጡ ጥያቄዎች አሉ። እነዚህም ላይ እናያለን። ምክንያቱም ጂኦግራፊ ኮንሰፕት ስለሆነ ነው። አሁን ይህ ጥያቄ የሚወጡ ጥያቄዎች የሚያመለክት ነው ቀጥታ ማለት ነው። እዚህ ዩኒቱ ላይ ከዚህ ውጭ የሚወጣ የለም። ግን ትንሽ ይሄ ኮንቬንሽን ግሪን ሃውስ ጋስ እንዴት እንቀንስ፣ እነዚህ ፕሮቶኮሎችን ማለት ነው፣ እነዚህ ሞንትሬላ ፕሮቶኮል የመሳሰሉትን እነሱን በአንድ ቪዲዮ ጠቅለል አድርገን እንሰራላችኋለን። ግን አሁን ይህንን ጥያቄዎች ትሰራላችሁ። እዛም ላይ እኮ ወጥተዋል። ግን ዋና ሜን ኮንሰፕት ያምና የካቻም ላይ የወጡ ጥያቄዎች ነው የወጡት እንጂ ሙሉ ዲፕሊ እሱ ጥያቄ ነው የመጣው እንጂ ያመጣሁት እንጂ ሌላ አይደለም። ግን ሞር ከዛ ተጨማሪ ትንሽ አለበት። በደንብ ደግሞ እንሰራዋለን እሱ ጋር ማለት ነው። ስለዚህ ኩዌሽን ነምበር 6 ስንሄድ The Milankovitch theory explains natural climate change primarily through what? A. Variation in the sun magnetic storm and sunspots. B. The shifting of tectonic plates over millions of years. C. Cyclic change in the Earth's orbit, axial tilt, precessions, wobbling ማለት ነው። So D. The release of sulfuric gas from massive volcanic eruption. Which one is the answer, student? The correct answer is C. ምን መሰላችሁ? ማነው ሚላንኮቪች ቲዮሪ የሚባለው መሬት በስፔስ ስትሽከረከር ምን 3 አይነት ሂደቶች ታካሂዳለች። እነዚህ ምን ብሎ ነው የሰየመው? እነዚህ ምን ብሎ ነው ያወራው? አንደኛ ምን ታደርጋለች? ኦርቢት ወይንም ዘእርዞት አግዛይል ቲልት ታደርጋለች። ፐርሴሽን ወይንም ውብል ታደርጋለች። ሞር ኢሴንትሪሲቲም ትሆናለች። ኢሴንትሪሲቲ ማለት በጣም ሰርክል ነበረች መጀመሪያ፣ በጣም ሞር ሰርክል ስትሆን ነው። ከዛ ቲልት ከተባለ ደግሞ የሆነ የለም ምንድነው አላርል ቲልት ከተባለ እንደዚህ ከነበረች ወደዚህ ምን ታደርጋለች? ሽፍት ታደርጋለች፣ ትቀንሳለች፣ ቲልት ታደርጋለች መሬት። እንደውም ከ2.2 ወደ 2.4 ትቀንሳለች የሚል መጽሐፋችሁ ላይ አለ። እናንተ ግን ሄዳችሁ እዩት፣ ጀነራሊ ማለት ነው። ሶ እናንተ ሄዳችሁ ማየት ትችላላችሁ። ግን
መልሱ ሲ ነው። ሌላኛው ደግሞ ውብሊንግ ነው። መሬት እንደዚህ ተሽከረከራለች ብሎ ያወራ ነው። 3 አይነት ሂደቶችን ታካሂዳለች መሬት። ለኛ ምንድን ነው የሚባለው? ኢሴንትሪሲቲ ነው። ከዛ አክሲያል ቲልት፣ ከዛ ፐርሲሽን ወይንም ውብሊንግ የሚባለው ነው። ሶ መጽሐፋችሁ ላይ ያለ ነው፣ ሄዳችሁት። 7ኛ ሃው ዱ ቮልካኒክ ኢረፕሽን ሪች ኢን ሰልፈሪክ ጋዝ ታይፒካሊ አፌክት ዘ ግሎባል ክላይሜት ሾርት ተርም። ዘ ግሎባል ክላይሜት ኢን ሾርት ተርም A. They trap heat in lower atmosphere and causing immediate warming. B. They form sulfuric acid haza in stratosphere that reflect sunlight, causing cooling. C. They destroyed ozone layers, allowing more heat to enter. D. They have no measurable impact on global temperature. Which one is the answer? The correct answer is what? B. ቢ ትክክለኛ መልስ ነው። ለምን መሰላችሁ ተማሪዎች? ለምን መሰላችሁ? ግሎባል ዋርሚንግ ወይንም ይሄ ምንድን ነው ቮልካኒክ ኢረፕሽን ይሄ በሰልፈሪክ ጋዝ የበለጸገ ነው። እንደው ሪች ኢን ሰልፈሪክ ጋዝ ታይፒካሊ አፌክት ግሎባል ክላይሜት ኢን ሾርት ተርም። እንዴት ነው ግሎባል ክላይሜትን ሊያልም ወይንም ምንድን ነው ሊበክል የሚችለው ብሎ ነው ጥያቄው የሚጠይቀው ማለት ነው። ይሄ በምን ምክንያት ነው ካላችሁኝ፣ መሬት እንደውም የመሬትን ሀሳብ አይ ቲንክ 9ኛ ክላስ ላይ ነው መሰለኝ ቀጥታ አለ። ምንድን ነው መሰለኝ ትሮፖስፌር፣ ስትራቶስፌር እንደዚህ ብሎ ነው። ትሮፖስፌር፣ ስትራቶስፌር፣ ሚሶስፌር እና ቴርሞስፌር በመባል ይካፈላሉ። ሶ ትሮፖስፌር የመጀመሪያው ነው። ስትራቶስፌር ደግሞ ሁለተኛው ነው። ሃየር ኮንሰንትሬሽን ኦፍ ኦዞን ጋዝ ያለበት ቦታ ነው። ሶ ያ ኦዞን ጋዝ ያለበት ቦታ ነው አይደል እንዴ? ከዛ በኋላ እዛ ጋር የሚመጡት አለ። እነዚህ ቮልካኒክ ኢረፕት ሲያደርግ ብዙ የሆኑ ጋሶች ይለቀቃሉ። ያ ጋሶች ወደዛ ሲሄዱ መሬትን ይበክሉታል። አይ ቲንክ እዛ ብዙ ነገር ስላለ መጽሐፋችሁ ላይ ቀጥታ ያስቀምጠዋል። እናንተ ግን ሄዳችሁ ኮንሰፕቱን ተረዱ እና እዛ ጋር ሲበክለው ሰንላይት ላይ ይሄ ኩሊንግ እንዲፈጠር ያደርጋል ማለት ነው። ስለዚህ ዘ ኮሬክት አንሰር ኢዝ ቢ እና ሄዳችሁ መጽሐፋችሁን ይዩ ሞር ማለት ነው። ሶ 8ኛ ደግሞ ስናየው ሳንስፖት አር ከለር ኤንድ ዳርክ ሪጅን ኦን ዘ ሰን ዱሪንግ ኤ ፔሪድ ኦፍ ማክሲመም ሳንስፖት አክቲቪቲ ዋት ሃፕን ቱ ዘ ሶላር ኢነርጂ ሪቺንግ ዘ እርዝ ይላል። ስለ ሳንስፖት ታውቃላችሁ፣ የጥቋቁር ነገሮች ናቸው። ሶ እነሱ ፔሪድ ኦፍ በጣም ማክሲመም ሳንስፖት ባለበት ሰዓት ምንድን ነው የሚፈጠረው ነው የሚለው። A. Decrease significantly causing mine ice egg. B. It remain exactly the same. C. It increase slightly because bright area around the sunspot radiate more energy. ሌላኛው ደግሞ It fluctuate widely causing alternating day of freeze and ዛዊ ይላል። Which one is answer student? የቱ ነው መልሱ? The correct answer is C. During maximum sunspot ኢነርጂው ምን ይሆናል? ሞር ኢነርጂ ራዲየት ያደርጋል። ሳንስፖቶች ማለት ነው። በጣም ይሞቃል ቦታው። ይህ ጥቁቁሮቶች ነገር ሲበዙ በጣም ነው የሚሞቀው። መጽሐፋችሁ ቀጥታ ላይ ያለ። ሶ ይሄም የኢንተራንስ ኤግዛም ፓርት ነው። ምክንያቱም የሆነ ቦታ ነው የሚወጣው። ቢበዛ 3 ጥያቄ አረ የሚወጣው 3 ወይም 4 ቢወጣ ነው። ሶ እንደውም አምና 2 ነው። ከአምና በታች ደግሞ 3 ነበር መሰለኝ የወጣው። ሶ ከዛ በል ግን ይህንን ፎከስ አድርጋችሁ ነው ማንበብ ያለባችሁ። ጥያቄ የት ቦታ እንደሚወጣ ምን አይነት ጥያቄ እንደሚወጣ የሚለውን የምታውቁት ጥያቄ ስትሰሩ ነው። ሶ ዘ ኮሬክት አንሰር ኢዝ ሲ። 9ኛ ቶሎ ቶሎ እንስራ። which human activity contribute to climate change by reducing the earth's capacity to absorb carbon dioxide through photosynthesis? A. burning of fossil fuel like coal, oil. And B. the use of fertilizer in agriculture. C. deforestation and clearing of tropical rainforest. D. industrial emission of aerosols. Which one is the answer? The correct answer is C. ምክንያቱም አንድ ይህ ኮንሰፕት ነው ብያችኋለሁ። አንድ ነገር ልንገራችሁ። ከሂውማን አክቲቪቲ ጋር የተገናኙ ነገሮች አንደኛ ዲፎረስቴሽን ነው አይደል እንዴ? አሁን ዩዝ ኦፍ ፈርቲላይዘር ኢን አግሪካልቸር፣ በርኒንግ ኦፍ ፎሲል ፊውል ላይክ ኮይል ኤንድ ኦይል፣
the use of what fertilizer in agriculture ብትጠቀም አንተ አግሪካልቸሩ ጥሩ ነው የሚሆነው። ኢንዱስትሪያል ኢሚሽን ኦፍ ኢሮሲለስ which one is እነዚህ በሙሉ የሰው ናቸው እንዴ? አይደለም። ትክክለኛው ምንድን ነው? ዲፎረስቴሽን ነው። ጫካ መጨፍጨፍ፣ ክሊሪንግ ኦፍ ትሮፒካል ሬንፎረስቶችን ክሊር ማድረግ ማጽዳት አንዱ ለምንድን ነው? ካርቦን ዳይኦክሳይድ ምን እንዲሆን ያደርጋል? ወይንም ፎቶሲንቴሲስ ራሱ የሚሰራው እኮ በቅጠል ነው። ስለዚህ ቅጠሉ ከሌለ እንዲህ ፎቶሲንቴሲስ ይኖራል። ሶ በዛ ምክንያት ዲ ሲ ዘ ኮሬክት አንሰር ይሆናል ማለት ነው። ሶ ኩዌሽን ነምበር 10 Erosion injected into the atmosphere by human activity like soot or sulfate differ from greenhouse gas in that ይላል። A Aerosols always stay in atmosphere for 100 years. B many aerosols tend to reflect sunlight and cause net cooling effect unlike heat trapping greenhouse gas. See, aerosols are gas whereas greenhouse gas are solid particle. D aerosols have no impact on cloud formation or rainfall ይላል። which one is the answer? The correct answer is B. ቢ ትክክለኛ መልስ ነው ማለት ነው። ምክንያቱም ግሪን ሃውስ ጋዝ ማለት ምን ማለት ነው? ግሪን ሃውስ ጋዝ ሂትን ምን ያደርጋል? ትራፕ ያደርጋል። ዘ ኤሮሶልስ ሪፍሌክት ኢንካሚንግ ሰንላይት ሰንላይት ከመምጣት ምን ያደርጋል? ሪፍሌክት ይከላከላል። ከዛ ምን ያደርጋል? ዜርፎር ይሄ ምን ያደርገዋል ማለት ነው? ኔት ኩሊንግ ኢፌክት ይፈጠራል። ምን ላይ? ዱሪንግ ዘዴ በቀናቶች በቃ ኔት ኩሊንግ የሆነ ኢፌክት ይፈጠራል ማለት ነው። ሶ ቢ ምንድን ነው የሚለው? ሜኒ ኤሮሶልስ ቴንድ ቱ ሪፍሌክት ሰንላይት ኤንድ ኮዚንግ ኔት ኩሊንግ ኢፌክት አንላይክ ሂት ትራፒንግ ግሪን ሃውስ ጋዝ ይላል። ይሄ ነው በቃ ዘ ኮሬክት አንሰር ኢዝ ቢ። ቀጥታ መጽሐፋችሁ ላይ ያለ ሄዳችሁ ይዩት። ይሄ ብዙም ኤክስፕላኔሽን የሚያስፈልጋቸው ቦታዎች አይደሉም፣ ግን ዝም ብሎ ነው። ሶ 11ኛ ጥያቄ ሚቴን ኢዝ ኤ ፖተንት ግሪን ሃውስ ጋዝ ኮምፔር ቱ ካርቦን ዳይኦክሳይድ። ሚቴን ይላል። ሚቴን በጣም ትልቅ የሆነ ግሪን ሃውስ ጋዝ ነው ከካርቦን ዳይኦክሳይድ ሲወዳደር ማለት ነው። ሶ ወይንም በጣም ነው ያ የሚሆነው ማለት ነው። ይሄ ምንድነው ዋርም የሚሆነው ቶሎ ነው። ስለዚህ ስናየው ኤ ስቴይ ኢን አቶሞስፌር ሎንገር በት አብዞርቭ ለስ ሂት። ቢ ኮዝ አፕሮክሲሜትሊ 21 ታይምስ አስ ማች አስ ዋርሚንግ አስ ኢኩቫለንት ማስ ኦፍ ካርቦን ዳይኦክሳይድ ቱ ኦቨር 100 ይርስ ይላል። ሶ ኢስ C is produced only by natural withheld and never by human activity. C is the most abundant greenhouse gas in atmosphere ይላል። which one is the answer? The correct answer is B. ሌሎቹን ያቸው ተማሪዎች ሌሎቹን በሙሉ ብታዩ ከሱ ጋር የሚገናኝ አይደለም። ስለዚህ ሚቴን በሰዎች አይመጣም ምናምን ነው የሚለው። ሲም ብታዩት አሁን ሚቴን ናቹራል ነው የሚፈጠረው ኔቨር ባይ ሂውማን አክቲቪቲ አይፈጠርም ይላል። ሶ ግን እንደ እውነታው ሚቴን 21 ወይንም 21 ጊዜ ዋርሚንግ ይሆናል ከካርቦን ዳይኦክሳይድ ሲወዳደር ማለት ነው። በአንድ ዓመት በ10 በመቶ ዓመት በላይ ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር። ቀጥታ ያለ ነው ሄዳችሁ ይዩት። ሶ ኮንሰፕታችሁ ይጠይቃል። ይሄ ጥያቄ ማለት አንበባችኋል አላነበባችሁ የሚለው ግን አቁማችሁ መልሱ፣ እናንተ ሞክሩ። ምክንያቱም ይሄ ማንበብ ራሱ ብዙ የሚያስፈልገው አይደለም። አንደኛ ኮንሰፕት ነው ጂኦግራፊ። ስለዚህ መስራት አትልቀቁ። ጥያቄ ካገኛችሁ ስሩና ጥያቄ ማንበብ ሄዳችሁ ካልቻላችሁት ሶ እንደዛ ነው። 12ኛ why made the expansion of boreal forest into tundra due to warming actually accelerate what? Warming a high latitude region, a treeless more heat than snow through respiration. B. Tree blocks the wind preventing cooling of the soil. C. Dark green forest absorb more solar energy, lower albedo than white snow covered tundra. 3. In tundra produce large amount of methane. Methane ነው የሚለው methane gas. Yes. So which one is the answer student? እንደምታስታውሱት የሆነ ነገር ልንገራችሁና አንድ ማለት ፀሐይ የሚስብ ለምሳሌ ጥቁር ልብስ
በጣም ትልቅ ፀሐይ አሁን ጥቁር ልብስ ለብሳችሁ ስትሄዱ ሙቀት ላይ ፀሐይ ላይ በጣም ነው ሙቀት ውስጣችሁ በጣም ነው የሚግለው። ግን ነጭ ልብስ ስትለብሱ በጣም ሪፍሌክት ያደርጋል። ይሄ ሁሌም የተማራችሁን ነገር ነው፣ ሪፍሌክት ያደርጋል። ስለዚህ አሁን ይሄ ዳርክ ግሪን ፎረስት አብዞርቭ ሞር ሶላር ኢነርጂ ይፈልጋሉ። ሶ አብዞርቭ ሞር ሶላር ኢነርጂ ሎወር አልቢዶ ትንሽ ያደርጋል። ዘን ዋይት ስኖ ከቨርድ ቱንድራን ማለቴም ቱንድራ አካባቢ በምንድን ነው ዛን ዋይት ስኖ ከቨርድ ኢን ቱንድራ ምን መሰላችሁ? ይሄ ግሪን ዳርክ ግሪን ፎረስቶች በጣም የሆነ ሶላር ኢነርጂን ይስባሉ አይደል? ሶ ይህ ደግሞ ዋይት ስኖ ከቨርድ የሚባሉት ደግሞ በጣም ትንሽ የሆነ ነው። ዋይት ከተባለ ሲጀመር ትንሽ የሆነ ያ ነው የሚፈልጉት፣ ወይንም ምንድን ነው የሚባለው ፀሐይ ትንሽ ነው የሚፈልጉት። ስለዚህ አሁን ጥያቄ ምንድን ነው የሚለው ዋይ ማይት ዘ ኤክስፓንሽን ኦፍ ቦሪያል ፎረስት ኢንቱ ቱንድራ፣ ለምንድን ነው ወደ ቱንድራ የሚሄዱ? ዲዩ ቱ ዋርሚንግ አክቹዋሊ አክሰለሬት ዋርሚንግ ኢዝ ሃይ ላቲቱድ ሪጅን። ምክንያቱም ወደ ቱንድራ የሚሄዱት ወደ ቱንድራ ኤክስፓንድ የሚያደርጉት በጣም የሆነ ሶላር ኢነርጂ ለመፈለግ ነው። ምክንያቱም ዳርክ ግሪን ፎረስት የሚባሉት ሞር ኢነርጂ ስለሚፈልጉ፣ ከዛ ይሄ ስኖ ከቨርድ የሆነው ቱንድራ ግን ያ ነው በጣም በበረዶ የተከበበ ስለሆነ ብዙም ያ አይደለም። ስለዚህ አልቢዷቸውን ለመቀነስ ወደዛ ምን ያደርጋሉ? ኤክስፓንድ ያደርጋሉ ማለት ነው። ሞር እናንተ ሄዳችሁ ብታዩት አሪፍ ነው። እኔ ትንሽ አንብቤው ነው ኮንሰፕቱን፣ ግን እናንተ በደንብ ብታነቡት ሄዳችሁ ይገባችኋል ማለት ነው። ስለዚህ አንብቡት ሄዳችሁ። question number 13 which region of the world observed to be warming more rapidly than global average particularly in winter ይላል። A tropical ocean, B land mass in a high latitude of northern hemisphere example Canada, Russia, C the desert of North Africa, D coastal region of South America ይላል። which one is the answer student? so የቱ ነው መልሱ? ዘ ኮሬክት አንሰር ኢዝ ቢ ነው። እንደምታስታውሱት መጽሐፋችሁ ላይ ምን የሚል መሰላችሁ? የክላይሜት ሞዴሎች ወይንም የክላይሜት ሞዴሎች ምንድን ነው ፕሪዲክት ያደረጉት? ላንድ ኤሪያዎች ዊል ዋርም ሞር ራፒድሊ ዛን ዋት ግሎባል አቬሬጅ፣ ከግሎባል አቬሬጅ ወይንም ከግሎባል አቬሬጅ ቴምፕሬቸር የበለጠ ምን ይሆናሉ? ላንድ ኤሪያዎች በጣም ቶሎ ሞቃት ይሆናሉ። ለምሳሌ ብታስታውሱ ኖርዘርን ሄሚስፌር ለምሳሌ ካናዳ፣ ራሽያ ላይ ይሞቃሉ ብሎ ቀጥታ ያወራል መጽሐፋችሁ ማለት ነው። ዘ ኮሬክት አንሰር ኢዝ ሲ። ሄዳችሁ ማየታችሁን እንዳዘነጉ። ደግሞ ጥያቄ ሲሰሩ ቀድማችሁ ስሩ፣ ቪዲዮውን አቁማችሁ ማለት ነው። ኩዌሽን ነምበር 14 what are the two primary cause of global sea level rise observed since 20th century ይላል። A increased rainfall over ocean river runoff, B thermal expansion of warming ocean melting of land based ice sheet and glacier, C melting of ice bridge and soil erosion deposit sediment in ocean, D tectonic plate movement rising the ocean floor, and what? And tsunamis activity. Which one is the answer? The correct answer is B ነው። ቢ ትክክለኛ መልስ ነው። ምክንያቱም ሁለት ነገር አለ ማለቴም ሲ ሌቭል ራይዝ ያደርጋል በሁለት ምክንያቶች። ይሄም አንደኛ በሁለት ፋክተሮች ይሄ ምንድነው ሲ ሌቭል ራይዝ ያደርጋል በ20ኛው ሴንቸሪ ራይዝ አድርጓል በሁለት ምክንያቶች። ይሄም አንደኛ በግሌሲየር እና በአይስ ሺት በአይስ ሺት ምክንያት፣ ሁለተኛ ደግሞ other half of produced by expansion of what? ocean በኦሽን ኤክስፓንድ ሲሆን ኤክስፓንሽን ኦፍ ኦሽን ወይንም ኦሽኑ ኤክስፓንድ ሲያደርግ ምን ይደረጋል? ይሄ ግሎባል ሲ ሌቭል በጣም ራይዝ ያደርጋል። ስለዚህ መጽሐፋችሁ ያስቀምጠው እነዚህ ሁለት ነገሮች ናቸው፣ ሄዳችሁ ማየት ትችላላችሁ። ቢም ደግሞ የሚለው ተርማል ኤክስፓንሽን ዋርሚንግ ኦሽን ኤንድ ሜልቲንግ ኦፍ ላንድ ቤስድ አይስ ሺት ኤንድ ግሌሲየር። በእነዚህ ምክንያት ነው ምን መሬት ምን የምትሆን ግሎባል ሲ ሌቭል ራይዝ የምታደርገው ማለት ነው የታየችው ማለት ነው በ20ኛው ሴንቸሪ። ስለዚህ ዘ ኮሬክት አንሰር ኢዝ ቢ ነው ማለት ነው።
So 15ኛ how is climate change expected to affect agriculture crop yield in tropical area versus to higher latitude ይላል። So a yield will increase in both region due to carbon dioxide fertilization. So B yield will decrease in both region due to drought. C tropical yield may decrease while a higher latitude may benefit from longer growing season. D tropical yield will increase due to more rain while a higher latitude will freeze ይላል። which one is the answer? The correct answer is B. The correct answer is C ማለትም C ነው መልሱ። 15ኛ ትክክለኛ መልሱ C ነው። ምንድነው የሚለው መሰላችሁ? how climate change expected to affect agricultural crop yield in tropical area versus to high latitude ስለ agriculture crop yield በትሮፒካል ወይንም በትሮፒካል ኤሪያ እና በሃየር ላቲቲዩድ የክላይሜት ቼንጅ ተጽዕኖ ምንድን ነው ነው የሚለው። ሶ ዲም ብታዩት ትሮፒካል ይልድ ሜይ ዲክሪዝ ትሮፒካል አካባቢ ያሉ ይልዶች ወይም ክሮፕ ይልዶች ይቀንሳሉ። ሃየር ላቲቲዩድ ቤኔፊት ፍሮም ሎንገር ግሮዊንግ ሲዝን አላቸው አይደል እንዴ? ሃየር ላቲቲዩድ በጣም ሎንገር የሆነ ግሮዊንግ ሲዝን አላቸው። ሶ በዛ ምክንያት ያደርጋሉ ማለት ነው። ሶ ሞር የሆነም ደግሞ ምን አላቸው ዝናብ ያገኛሉ ወደዛ አካባቢ ነው። ሶ ስለዚህ ሲ ኢዝ ዘ ኮሬክት አንሰር። ሲ ትክክለኛ መልስ ይሆናል ማለት ነው። ሶ 16ኛ ስንሄድ why sea level rise as a critical concern for coastal aquifer groundwater and supplier. A it causes the groundwater to evaporate faster. B it leads to salty water intrusion and contaminating fresh drinking water. C it increases pressure on aquifers causing it to collapse. D it freezes the groundwater making it is inaccessible. Which one is the answer, student? The correct answer is ትክክለኛ መልስ የሚሆነው ቢ ነው። B is the correct answer because it leads to salty water intrusion, contaminating fresh drinking water. ለምሳሌ ኦሽን ራይዝ ሲያደርግ ኮስታል ግራውንድ ዋተር ያሉ ሰፕላየሮች ሜት ቢካም ዋት ኮንታሚኔትድ ይሆናሉ አይደል? ከውሃ አቅራቢያ ያሉ ወይንም ኮስታል ማለት ከወንዝ አቅራቢያ ያሉ ግራውንድ አካባቢ ያሉ ውሃዎች ምን ይሆናሉ ማለት ነው? በጣም ይበከላሉ ማለት ነው። ሶ ኮንታሚኔቲቭ ፍሬሽ ድሪንኪንግ የምንጠጣው ውሃ ራሱ ኮንታሚኔት ያደርጋል ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር። እናንተ ግን ሄዳችሁ ሞር እዩት። ሶ መጽሐፋችሁ ላይ ያለ አኮርዲንግ ቱ አይፒሲሲ ክላይሜት ቼንጅ አፌክት ሂውማን ሄልዝ ዊች ኦፍ ዘ ፎሎዊንግ ኢዝ ፕሮጀክትድ ሄልዝ ኢምፓክት? ኤ ዲክሪዝ ኢን ቬክተር ቦርን disease like malaria. B increased risk of heat related to death during heat waves. C improved nutrition global due to higher carbon dioxide level. D complete eradication of cold related illness. Which one is the answer? According to IPCC climate change affect human health which of the following projected health impact? IPCC ምን ብሎ አውርቷል? ምን ብሎ ነው ያወራው? አይፒሲሲ ክላይሜት ቼንጅ የሰዎችን ህይወት ሂውማን ሄልዝን ወይንም የሰዎችን ጤናን ይጎዳል። በምን መንገድ ነው የሚጎዳው? ኤ ምርጫውን አንብበነዋል አይ ቲንክ። ሶ ዘ ኮሬክት አንሰር ቢ ነው ማለት ነው። ቢ ትክክለኛ ቢ ነው። ኢንክሪዝድ ሪስክ ኦፍ ሂት ሪሌትድ ዴዝ ዱሪንግ ሂት ዌቭ። ክላይሜት ቼንጅ ሲቀየር ግሎባል ዋርሚንግ መቀየሩ አንድ ነው። ግሎባል ዋርሚንግ ከጨመረ ደግሞ የሂት መጠን የቴምፕሬቸር መጠን ይጨምራል። ሶ በሂት አማካኝነት ይታመማሉ። ከዛ በኋላ ለሞት ያጋልጣቸዋል ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ቢ ነው ማለት ነው። ሶ አሁን ወደ ምርጥ ኢንተረስቲንግ ቶፒክ እየገባን ነው። ስለዚህ አሁን እዚህ ቶፒክ ላይ ጥያቄ የሚወጣበትም ነው እና ደግሞ ትክክልም ነው ቢወጣበትም ይሄ ስለ ኮይቶ ፕሮቶኮል ኢንተርናሽናል ኮንቬንሽን ላይ እነዚህ ፓሪስ አግሪመንት ምናምን ላይ አምና የወጡት ሁለቱ ናቸው። ካቻ ምናምን ዘንድሮም የወጣው ኮይቶ ፕሮቶኮል እና ፓሪስ አግሪመንት አልወጣው።
የወጡ መሰለኝ አይቻቸዋለሁ። ሁለቱ ግን ከዚህ ዓመት ቀጥሎ የነበረው ዓመት ላይ ወጥቷል፣ ከካቻምና ማለት ነው። ሶ which of the following best define mitigation in the context of climate change? ሚቲጌሽንን ዲፋይን የሚያደርገው የቱ ነው የሚለው ኤ the adjusting natural system to cope with effect of global warming, B action taken to avoid and reduce emission of heat trapping greenhouse gas, C moving population away from coastal area, D providing insurance crop failure caused by drought. Caused by what? Drought. So which one is the answer? The correct answer is B. ሚቲጌሽን ምን ማለት መሰለ? ግሪንሃውስ ጋዝ በግሪንሃውስ ጋዝ ወይንም ሂትን ትራፕ የሚያደርገው ግሪንሃውስ ጋዝ ምን ለመቆጣጠር ሲንክ ለማድረግ የተደረገ የሚያደርገው ሚቲጌሽን ይባላል። ወይንም ግሪንሃውስ ጋዝን ለመቀነስ የምናደርግበት ፕሮሰስ ነው። በብዙ ፕሮሰስ ግሪንሃውስ ጋዝን ልንቀንስ እንችላለን። በጣም በቃ ብዙ ነገሮች አሉ። በርኒንግ ኦፍ ፎሲል ፊውል እንዳናቃጥል በማድረግ የተለያዩ ነገሮችን በማድረግ ሲጀመር ለግሪንሃውስ ጋዝ ሲባል የተለያዩ ያዎች ተካሂደዋል። ብዙ ስምምነቶች ተካሂደዋል። እነዚህ ኢንተርናሽናል ኮንቬንሽን ላይ ብታስታውሱ መጽሐፋችሁ ላይ ያለው እነዚህ ኮዮቶ ፕሮቶኮል፣ ፓሪስ አግሪመንት ታዋቂ የሚባሉት ማለት እነሱ ራሱ የተደረጉት በግሪንሃውስ ጋዝ ምክንያት ነው። እሱን ለመቀነስ ነው። ሶ እናየዋለን ታች ላይ ያለ ሶ ዘ ኮሬክት አንሰር ኢዝ ቢ ነው ማለት ሂት ትራፒንግ ግሪንሃውስ ጋዝን ለመቀነስ ነው። ሶ ሚቲጌሽን በዚህ ያዙት። በቃ ከዚህ ውጭ የሚመጣበት ስቴፕ የለም። 19ኛ a farmer in Ethiopia changed his planting date and switched to drought resistant crop variety because of rainfall pattern have become unpredictable. ይሄ ቀጥታ የኢንተራንስ ኤግዛም ነው፣ ግን የዚህ ዓመት አይደለም። ሶ ኖርማሊ ከዚህ ጋር የሚገናኝ ነው። ታች ላይ ነው ያገኘሁት፣ አንድ አግኝቼው ነው። ስለዚህ እናንተ ስሩት። ይሄን ጥያቄ ምርጥ ጥያቄ ነች። ሶ a farmer in Ethiopia changed in planting date and switched to drought resistant crop variety because of rainfall pattern have become unpredictable. These examples of ይላል A climate mitigation, B planned adaptation, C autonomous adaptation, D carbon sequestration. Which one is the answer? The correct answer is C ነው ማለት ነው። ተማሪዎች ክላይሜት ሚቲጌሽን በጭራሹ አይሆንም። ሶ ምንድን ነው የሚለው? a farmer in Ethiopia change his planting date and switching drought resistant crop variety because of rainfall pattern have been unpredictable. ያልተወሰነ ነው፣ ፕሪዲክት አይደለም። ሶ ፕላንድን ካልን ደግሞ ይሄ ስለሚያወራው ስለ አዳፕቴሽን ነው እንጂ ስለ ሚቲጌሽን አይደለም ሀሳቡ እዚህ ጋር የሚያወራው ማለት ነው። ምክንያቱም ሚቲጌሽን ማለት ግሪንሃውስ ጋዝን ለመቀነስ ነው ምናምን ብሎ እዚህ ጋር የሆነ ሀሳብ ያመጣ ነበር። ሶ ይሄ ሰውዬ ስለዛ አይደለም የሚያወራው። ፕላንድ አዳፕቴሽንን ካል ምንድን ነው? ዲሊብሬት የሆነ ዲሲሽን ሜኪንግ አለው፣ ወይንም የሆነ ነገር ወስነ የምታደርገው ነገር ነው። አስታውሱ፣ ያለዛ አይደለም የምናደርገው። ለምሳሌ የሆነ የመንግስት እቅድ ሊኖረው ይችላል፣ ወይንም በቃ ገቨርንመንት ዲሲሽን ሊያደርግ ይችላል። ሶ ፕላንድ አዳፕቴሽን ናቸው፣ ፕላንድ ሆኖ የሚወጡ ናቸው። ግን ይሄ ሰውዬ አንፕሪዲክቴብል ነው፣ ፕሪዲክት አድርጎ አይደለም። አንፕሪዲክት በሆነ መልኩ ያንን ወይንም ፋርመሩ የሱ የሚተክልበቱ ቦታ መጠበቁ ከምን to switch drought resistant crop variety because of rainfall pattern have become unpredictable. rainfall pattern unpredictable ስለሆነ ሬንፋል የሚዘንብበት ሰዓት ይታወቃል። ያ ሰዓት ስላልታወቀ ይሄንን የሚዘራበት ሰዓት በጣም በቃ ያ አድርጎ በቃ unpredictable ነው። ይሄ ነገር ልንገራችሁና ሌላ ፕሮሰስ ከመሄዳችን ሳትወስን ፕላንድ ሳታደርግ የምታወራው ነገር አውቶኖመስ አዳፕቴሽን ይባላል። የቀጥታ መጽሐፋችሁ ላይ ያለ ሄዳችሁ ይዩት። 20ኛ which one of the following is reactive adaptation strategy? A building sea wall after a major storm surge has flooded a city. B developing a new building code in anticipation of future heat waves. C researching drought resistance crop before famine occur. D designing an early warning system for floods ይላል። which one is the answer?
የቱ ነው መልሱ? ዘ ኮሬክት አንሰር ኢዝ ኤ ነው ማለት ነው። ሶ ኤ ነው። ምክንያቱም ተማሪዎች ሪአክቲቭ አዳፕቴሽን የሚባለው ምን መሰላችሁ? አንድ ነገር ዛት ዋን ከተከሰተ በኋላ አፍተር ያ ነገር ኢኒሻል ኢምፓክቱ ከተከሰተ በኋላ የምናደርገው የአዳፕቴሽን ስትራቴጂ ሪአክቲቭ አዳፕቴሽን እንለዋለን። ይህም ሰውዬ አሁን በሪአክቲቭ አዳፕቴሽን እና በአንቲሲፓቶሪ አዳፕቴሽን መካከል ያለውን አንቲሲፓቶሪ ከተባለ ቢፎር የሚል ነገር ይኖራል ማለት ነው። ግን ይህ ምንድን ነው? ሪአክቲቭ ከተባለ ግን አፍተር የሚል ነገር ታያላችሁ። ሶ ቢልዲንግ C1 አፍተር ኤ ማጆር ስትሮም ሶሬጅ ሃዝ ፍሉድድ ኤ ሲቲ። ምንድን ነው ያደረገው? የሆነ ነገር ከተከሰተ በኋላ የሆነ ነገር አደረገ ነው የሚለው አይደል ጥያቄው። ስለዚህ እኛ መልሳችን የምናወራው ስለ ሪአክቲቭ ካወራ አፍተር የሚል ነገር ይኖራል። የሆነ ነገር ከተደረገ በኋላ የሆነ ነገር የሚያደርግ ከሆነ ከተከሰተ ያ ነገር ወይንም ለምሳሌ እኛ የሆነ ነገር አደጋ ደረሰብንና ለዛ አደጋ የሆነ መፍትሄ ብንሰጥ ይሄ ሪአክቲቭ ነው የሚባለው፣ ሪአክቲቭ አዳፕቴሽን ነው የሚባለው። ምክንያቱም የሆነ ነገር ተከስቶ በምታደርገው ከሆነ ሪአክቲቭ ነው። ግን ከመከሰቱ በፊት ለጥንቃቄ የምታደርገው ከሆነ አንቲሲፓቶሪ አዳፕቴሽን ነው የሚባለው። ስለዚህ ዘ ኮሬክት አንሰር ኢዝ ኤ ነው መልሱ። አንተ በስትክክል ማየት ትችላላችሁ ሄዳችሁ። አንደኛ how does carbon sequestration enhancing risk function as a mitigation strategy ይላል። A. It reflects sunlight back into space using mirrors. B. It involves capturing carbon dioxide and storing it in forest, soil, or ocean to remove it from the atmosphere. C. It reduces the amount of energy used by factory. D. It adapted crop to grow in a high carbon environment ይላል። ሶ ምን መሰላችሁ ጥያቄው የሚለው how does carbon sequestration enhance sink function as mitigation strategy። በሚቲጌሽን ስትራቴጂ ውስጥ ካርቦን ሴኩሬሽን እንዴት ነው ሲንክ የሚያደርገው? እነዚህ ግሪን ሃውስ ጋዝ ላይ ያ የሚሉትን እንዴት ነው ሲንክ የሚያደርገው? ይህ ፕሮሰስ ነው ካርቦን ሴኩሬሽን የሚባለው ማለት ነው። ሶ ሚቲጌሽን ስትራቴጂ ሚቲጌሽን ማለት ራሱ ምንድን ነው? አቮይዲንግ ኤንድ ሬዲዩሲንግ ኢሚሽን ኦፍ ሂት ትራፒንግ ግሪን ሃውስ ጋዝን መቀነስ ነው አይደል? ኢንቱ ዋት ዘ አቶሞስፌር ቱ ፕሪቨንት ዘ ፕላን ፍሮም ዋርሚንግ ከመሞቅ ወይንም ማለት ይሄ ምንድን ነው ግሎባል ዋርሚንግ እንዳይከሰት የሚከላከል ነው ሚቲጌሽን ስትራቴጂ ማለት ነው። ምንን? ግሪን ሃውስ ጋዝን በመቀነስ ማለት ነው። ሶ ይህን ደግሞ የሚቀንሰው በሁለት መንገድ ነው። አንደኛ ሬዲዩሲንግ ሶርሶችን በመቀነስ ለምሳሌ ፎሲል ፊውሎችን በርኒንግ ኦፍ ፎሲል ፊውል ሎወር በማድረግ በመቀነስ ማለት ነው። ይህን ራሱ ኮዮቶ ፕሮቶኮል ራሱ ለዚህ ያለ የተደረገው። ሶ ሁለተኛ ደግሞ ኢንሃንስ ሲንክን በማዘጋጀት የተለያዩ ሲንኮች በማዘጋጀት ይህ የሲንክ ፕሮሰስ ደግሞ ካርቦን ሴኩሬሽን ነው የሚባለው። ስለዚህ በዚህ ፕሮሰስ ነው ማለት ነው። ሶ ዘ ኮሬክት አንሰር ኢዝ 21ኛው ትክክለኛ መልሱ ቢ ነው ማለት ነው። ሶ ጽፎ ያለው መጀመሪያው አይ ቲንክ ቢ ነው። ዘ ኮሬክት አንሰር ኢዝ ቢ። ሶ ወደ 22ኛ ስንሄድ which one of the following represented planned adaptation rather than autonomous one? ይሄ ወደዛ ሄዶብኝ ነው ስጽፍ የሆነ ስራ በዝቶብኝ ነበር። አይ ቲንክ አልተመቸኝም ነው። a wild animal species migrating northward as temperature rise ይላል። B. a government implementing a new policy to relocate community from what flood-borne area ይላል። C. a household buying an air conditioner during what hot summer. The ecosystem changing its composition due to what drier soil ይላል። which one is the answer? የቱ ነው መልሱ? the correct answer is B ነው ማለት ነው። ተማሪዎች ምን መሰላችሁ? ፕላንድ አዳፕቴሽን ነው የምናወራው። ፕላንድ አዳፕቴሽን ከተባለ ተማሪዎች የምን ያለበት ብያቸዋለሁ። እቅድ የታቀደ ነው። ፖሊሲ አለው። ፖሊሲ ዲሲሽን ሜከር ወይንም ገቨርንመንት ምን ያደረገበት ነው?
ፓርቲሲፔት ያደረገበት ነው ወይንም የገቨርንመንት ዓላማ አለው ማለት ነው። ስለዚህ ገቨርንመንት ኢምፕሊሜንቲንግ ኤ ኒው ፖሊሲ ቱ ሪሎኬት ኮሚኒቲ ፍሮም ዋት ፍሉድ ፖር ኤሪያ። ይሄ የማን ሀሳብ ነው? እሺ የማን? ገቨርንመንቱ ምን አድርጓል? አዲስ ፖሊሲ ምን አደረገ? አወጀ። ለምን? ይሄ ሪሎኬት ለማለት ከምን ፍሉድ ፖር ኤሪያ ላይ ወይንም እነዚህ ፍሉድ አካባቢ የሚኖሩ ኮሚኒቲ ላይ አዲስ የሆነ ለመሰብሰብ ወይም ሪሎኬት ለማድረግ አዲስ የሆነ እቅድ አዘጋጀ ነው የሚለው። ስለዚህ ዘ ኮሬክት አንሰር ነው። ፕላን አዳፕቴሽን እቅድ አለው። ለምሳሌ የሃውስሆልድ ባይንግ አን ኤር ኮንዲሽነሪ ዲዩሪንግ ኤ ሆት ሰመር። ይሄ ብላንድ ነው አይደለም። ስለ ምን ፖሊሲ ያለው? ስለ ምን ነገር ነው ያወራው? ስለዚህ ይሄ አይደለም። አን ኢኮሲስተም ቼንጂንግ ኢትስ ኮምፖዚሽን ዲዩ ቱ ድራየር ሶይል። ይሄም አይሆንም። ዘ ኮሬክት አንሰር ኢዝ ቢ። ቶሎ ቶሎ እንስራ። አይ ቲንክ ሰዓቱ እየሄደ ነው። አይ ቲንክ እኔ ጥያቄ ያወጣሁት ቀደም ብሎ ነበር። እስካሁን አለመስራት የራሱ ያ ነው እና ሰብስክራይብ እያደረጋችሁ በሌላ ቪዲዮ ደግሞ በደንብ ቦታውን ተዘጋጅቼበት መጥቼ ይሄ ልልቀቅላችሁ ብዬ ነው። እናንተ ከጠቀማችሁ ብዬ ነው። በጣም ይጠቅማችኋል። አይ ቲንክ ግን በደንብ ተዘጋጅቼ ማቅረብ ነበረብኝ። ግን ኖርማሊ አይ ቲንክ ምንም ይሄ ጂኦግራፊ ስለሆነ ኮንሰፕት ነው። ባይዚ በኮንሰፕት ነው የምትሰሩት። ግን ብትዘጋጁበትም አሪፍ ነው። ሄዳችሁ አንብቡ አዘጋጅታችሁ ማለት ነው ከመጽሐፍ ጋር። ይህ አሁን ኮዮቶ ፕሮቶኮል መቼ መጣ ነው? ከካቻምና የመጣ ግን ራሱ ጥያቄው አይደለም። እንደሱ ጥያቄ አድርጌ ቀይሬ ነው የመጣው ማለት ነው። ስለዚህ ስናየው ኢንተርናሽናል ኮንቬንሽን ኤንድ አግሪመንት ላይ ነው። ሶ 23ኛ ኮዮቶ ፕሮቶኮል ወዝ ሲግኒፊካንት ቢኮዝ ኢት ይላል ኤ was the first the climate change was discussed initially internationally. B set a mandatory target for developing countries to reduce greenhouse gas emission. C required all developing nations to cut emission by 20%. D was immediately ratified by United States. Which one is the answer? ቀስ ብላችሁ እስኪ መልሱት። ይህ ጥያቄ በጣም አስፈላጊ ነው። The correct answer is B ነው። ስለ ኮዮቶ ፕሮቶኮል የሆነ ነገር ልበላችሁ። ይሄ አንደኛ ማንዳቶሪ ታርጌት ነው ወይንም ግዴታ ነው። ማንዳቶሪ ነው ፎር ዲቨሎፕድ ካውንትሪ፣ ላደጉ አህጉራቶች። ዲቨሎፒንግ ካውንትሪ በኮዮቶ ፕሮቶኮል አልተካተቱም ማለት ነው። ሶ በተጨማሪም ደግሞ ኮዮቶ ፕሮቶኮል ግሪን ሃውስ ጋዝን ለመቀነስ የተደረገ ነው። ስለዚህ ይሄ ግሪን ሃውስ ጋዝ ላይ ዩኤስኤ ራቲፋይድ አላደረገችም። ምንን? ቻይና ዩኤስኤ፣ በተለይ ዩኤስኤ ምንን? ይሄ ኮዮቶ ፕሮቶኮልን ራቲፋይድ ወይንም አልተካተተችበትም። ለምን ከተባለ ምክንያቱም ዩኤስኤ ራሷ በዛ ሰዓት በጣም ግሪን ሃውስ ጋዝ የምትለቀው ሀገር እሷ ነበረች። በጣም ለኢንዱስትሪ ብዙ ነገር ነበር የምትጠቀመው። ስለዚህ በዛ ምክንያት አልፈረምም ብላ ነው የወጣችው። ለምን ያልፈረመችው? ለኢኮኖሚያዊ ስትል። በርኒንግ አሁን ፎሲል ፊውል ትቀንሳለች፣ የተለያዩ ነገሮችን መቀነስ አለባት። ስለዚህ በዛ ምክንያት ነው ያ ያደረጉት። ስለዚህ ምንም አልተካተተችም። ዲቨሎፒንግ የሆኑ ሀገራቶች አልተካተቱም። አይ ቲንክ በጣም ብዙ የሆነ ያ የሚረጩት ወይንም ለክላይሜት ቼንጅ በጣም ብዙ የሆነ ችግር የሚያመጡት ዲቨሎፕድ የሆኑ አህጉራቶች ናቸው። ዲቨሎፒንግ የሆኑ ትንሽ ነው ያ የሚሉት። ስለዚህ ቢ መልሳችን ነው። ግን ያላደረጉበት ምክንያት በዚህ ምክንያት በጣም ይሄ ምንድን ነው ክላይሜት ወይንም ግሪን ሃውስ ጋዝ በጣም እንዲጨምር ነው ያደረገው። ክላይሜት ቼንጅን በጣም በብዙ ያ እንዲጨምር ወይንም ዩኤስኤ እና ዩኤስኤ ራቲፋይድ አለማድረግ ዋና ዲቨሎፒንግ የሆኑ አህጉራቶች አለመከታታቸው በጣም ትልቅ ጫና ነው ያደረሰው። ስለዚህ ኮዮቶ ፕሮቶኮል ላይ ዩኤስኤ ራቲፋይድ አላደረገችም። ምክንያቱም ለኢኮኖሚያዊ ጥቅም ስትል ነው። አንደኛ ኢኮኖሚያዊ ጥቅም ማለት ብዙ ነገሮችን ታጣለች ይሄንን ካፈረመች ማለት ነው። ስለዚህ ቢዘ ኮሬክት አንሰር። ሄዳችሁ ዩት ቦታውን ጥያቄ ብዙ ጥያቄ ስሩ። ሶ 24ኛ which international agreement adopted in 2015 require virtually all nations to set voluntary target for emission to reduction to keep global temperature rise will below 2 degrees Celsius. A Montreal Protocol, B Kyoto Protocol, C Paris Agreements, D Toronto Conference of Declaration. Which one is the answer? The correct answer is C. ይሄ ማናችሁ መመለስ አለባችሁ። ምክንያቱም ይሄም መጥቷላ
ሶ ፓሪስ አግሪመንት ማለት ከኮዮቶ ፕሮቶኮል የሚለይበት ይሄ ቮለንታሪ ነው፣ ወይንም ሁሉም ሰው ዲቨሎፒንግም የሆኑ አህጉራቶች ተካተውበታል። ሁሉም አህጉራቶች ምን መቀነስ አለባቸው? ከ2 ዲግሪ ሴልሺየስ ቢሎ ቴምፕሬቸር ሙቀታቸው መቀነስ አለባቸው ብሎ እየወጣ ሩል ነው ማለት ነው። ሶ ፓሪስ አግሪመንት ሁለቱንም ያካተተ ዲቨሎፒንግ የሆኑ አህጉራቶችን ያካተተ ስምምነት ነው። ቱ ሬዲዩስ ዋት ግሪን ሃውስ ጋዝ። ሶ ግሪን ሃውስ ጋዝ ለመቀነስ ነው። ከዛ ከቀነስ ደግሞ ቴምፕሬቸር ዊል ቢ ዋት ዲክሪዝ ያደርጋል። ስለዚህ ክላይሜት ቼንጅ አይኖርም። ግሎባል ዋርሚንግ ሲኖር ነው ክላይሜት ቼንጅ የሚኖረው። ግሎባል ዋርሚንግ ደግሞ በርኒንግ ፎሲልን ስታቃጥል፣ የተለያዩ ነገሮች ሲበዙ፣ ከተማ ሲስፋፋ ራሱ ግሎባል ዋርሚንግ ይሄዳል። ሶ በዛ ምክንያት ነው። ስለዚህ ሲ ኢዝ ዘ ኮሬክት አንሰር። 25ኛ What was the primary rule of Intergovernmental Panel of Climate Change established in 1988? So, what is the primary rule of Intergovernmental Panel of Climate Change? ዋና ዓላማው ምንድን ነው? በ1988 የተቋቋመው አይፒሲሲ ማለት ነው። to enforce law punishing country that pollute, to assess scientific information regarding climate change and its impact, to fund renewable energy project in Africa, to invent a new technology for carbon capture. Which one is the answer, student? ትክክለኛ መልሱ ምንድን ነው? ቢ ነው ማለት ነው። ይሄ ማናችሁ መመለስ አለባችሁ። ምክንያቱም አይፒሲሲ ወይም ኢንተርገቨርንመንታል ፓነል ኦፍ ክላይሜት ቼንጅ ራሱ የተቋቋመበት አማካኝነት በክላይሜት ዙሪያ ያለውን ተጽዕኖ ምን አደረገ፣ እንዴት ነው የሚበከለው ምናምን ብሎ አሰስ ለማድረግ ነው የተቋቋመው ማለት ነው። ምክንያቱም ይህም የተቋቋመው በወርልድ ትሬድ ኦርጋናይዜሽን እና ዩናይትድ ኢንቫይሮንመንታል ኮንፈረንስ ምናምን አይ ቲንክ አለ መጽሐፋችሁ ላይ ቀጥታ ሄዳችሁ ዩት ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር። ሶ መጽሐፋችሁ ላይ ስታዩ አሁን እዚህ ስትሰሩት መጽሐፋችሁ ከከፈታችሁ ቀጥታ አለ ሄዳችሁ ማየት ነው። ሶ ጥያቄ ስትሰሩ መጽሐፍ ማቅረባችሁን እንዳረሱ፣ ከሳታችሁ ትሄዳችሁ ማንበብ ቦታውም ላይ፣ ከዛ በቃ አይምሯችሁ በጥያቄ ስላስለመዳችሁት ያስታውሳል። ገብቷችኋል? ጥያቄ በጣም ሳይኮሎጂካሊ የሚመከር ነገር ነው። ሶ 26ኛ the principles of common but differentiated responsibility international climate negotiation acknowledge that ይላል። 26ኛ all country contribute equal to problem and must be pay equal. Developing country should take the lead because they have large population. The developing countries historically contribute more to greenhouse gas and have more capacity to act. The climate change is a natural phenomenon, so no specific country is responsible. Which one is the answer? The correct answer is what? 26ኛ ምንድነው መልሱ? ሲ ነው ማለት ነው። ምክንያቱም ምን መሰላችሁ? the common but differentiated responsibility ከተባለ ምን መሰላችሁ? ግሪን ሃውስ ጋዝ ለሁሉም ዓለም ምንድን ነው? ኮመን የሆነ ነገር ነው። ግን በጣም ዲፈረንሺየትድ ሪስፖንሲብል በጣም ሞስትሊ በጣም አፌክት የሚያደርገው ዲቨሎፕድ ለሆኑ ምንድን ነው አህጉራቶች፣ ዲቨሎፒንግ ለሆኑ አህጉራቶች ነው ምን የሚሆነው በጣም ለዛ ነገር ተጽዕኖ የሚያደርሱት እዛ ነገር ላይ በጣም ፎሲል ፊውልን በመጠቀም የሚያደርጉት ደግሞ ምን ናቸው? በጣም ዲቨሎፕድ የሆኑ አህጉራቶች ናቸው። ግን በዛ ምክንያት የሚጨቆኑት ደግሞ ዲቨሎፒንግ የሆኑ አህጉራቶች ናቸው ማለት ነው። በእነሱ ምክንያት የሚሆኑት ማለት ነው የሚሳቀቁት ወይንም በክላይሜት ቼንጅ አማካኝነት ያ ይላሉ ማለት ነው። ስለዚህ ሲ ኢዝ ዘ ኮሬክት አንሰር። ሀሳቡ ይሄ ነው። ሶ 27ኛ ፒላር ኤንድ ሪሳይለንት ኦፍ ግሪን ኢኮኖሚ ላይ what is the dual goal of Ethiopian climate resilient green economy strategy? A, to become a middle income country by 2025 while keeping greenhouse gas emission low. B, to full industrialize it using coal power while ignoring agricultural reform.
C. To stop all economic growth to preserve the environment. D. To really slowly foreign aid for food security ይላል። which one is the answer? ምንድን ነው የሚለው? what is the dual goal of Ethiopian climate resilient green economy አለ አይደል? ምክንያቱም ይሄ ከኮንቬንሽኑ በኋላ የኢትዮጵያ ክላይሜት ሪሳይለንት ግሪን ኢኮኖሚ እዚህ ላይ ብዙ ጥያቄ እንሰራለን። አሁን ይህ ጥያቄ የተዘጋጀ ስለሆነ ነው አሁን ብሰራላቸው ብዬ ያዘጋጀውላችሁ እንጂ በዚህ ቦታ ዲፕሊ ገብቼ አንብቤ በደንብ እሰራላችኋለሁ። ምክንያቱም ጥያቄ ሊወጣበት ይችላል። እዚህ ጋር በጣም በቃ ምርጥ ኮንሰፕት ነው ያለው ማለት ነው። ስለዚህ ዘ ኮሬክት አንሰር ኢዝ ይሄ ነው ማለት ነው። ምክንያቱም ኢትዮጵያ በ2025 ሚድል ኢንካም ካውንትሪ ለመሆንና ኪፒንግ ግሪን ሃውስ ጋዝን ለመቀነስ ነው። ዱዋል ማለት ምንድን ነው? የሁለትዮሽ ነው አይደል? ሶ ሚድል ኢንካም ካውንትሪ ለመሆን በ2025 እና ግሪን ሃውስ ጋዟን ለመቀነስ ያሰበችበት ነው ማለት ነው። ሶ ይህንን ማየት ትችላላችሁ ማለት ነው። 28ኛ which of the following not one of four pillars of Ethiopian climate resilient green economic strategy? A. Improving crop and livestock production practice. B. Protecting, reestablishing forest. C. Expanding electricity generation from nuclear power plant. D. Leapfrogging to modern and energy efficiency technology in transport and industry. which one is the answer? 28ኛ መልሱ ምንድን ነው? ኮሬክት አንሰር ሲ ነው ማለት ነው። ምክንያቱም ምን መሰላችሁ ይሄ ምንድነው ፎር ፒላር ውስጥ የማይካተተው ኒኩለር ፓወር ነው። ፎር ፒላሮች ምንድናቸው? አግሪካልቸር፣ እነዚህ ሌቭስቶክ ፓርቲ ያሉት እነ ፎረስተሪ እና እነ ሪኒዌብል ሪሶርሶች እና ቴክኖሎጂ ላይ ነው የሚያተኩረው። እነዚህ በሌላ ቪዲዮ ጥቅለል አድርጌ ኮንሰፕቱን አመጣላችኋለሁ ማለት ነው። ግን መልሱ ማይሆነው ቢ ነው። ምክንያቱም ኢምፕሩቪንግ ክሮፕ ሊቭስቶክ ፕሮዳክሽን የሚለው አግሪካልቸር ውስጥ ይካተታል። ፕሮቴክቲንግ ኤንድ ሪስታብሊሽንግ ፎረስት የሚለው ደግሞ ፎረስተሪ ውስጥ ነው የሚካተተው። ሊፕ ፎርጊንግ ኦፍ ሞደርን እና ኢነርጂ ኤፊሽንሲ ቴክኖሎጂ ኢን ትራንስፖርት እና ኢንዱስትሪ ላይ ደግሞ ቴክኖሎጂ ውስጥ ነው የሚካተተው። ስለዚህ ሲ የለም፣ ፎር ፒላር ውስጥ አይካተትም። ስለዚህ ሲ ኢዝ ኖት ሲ። 29ኛ under climate resilient green economy forestry a pillar what is the key strategy to reduce emission ይላል። እየገባችሁ ነው? A. clearing of forest to create more farmland for crop. B. reducing demand for fuel wood through efficient stove and increasing afforestation. C. importing timber from other countries to save local tree. D. converting forest land into industrialized zone. so ምን መሰላችሁ አሁን ይሄ ምንድነው ፎረስተሪ ማለት ይሄ ዛፎች ምናምን እንዳይቆረጡ ማድረግ ነው። ይሄ የዚህ ፒላር ስትራቴጂ። ከዛ ይሄ ምንድነው reducing what the demand of for fuel fuel of wood እንጨቶችን ለማቃጠል ምናምን ለመቀነስ ነው። ምንን በማዘጋጀት ስቶቮችን በመስጠት ኢንክሪዚንግ አፎረስቴሽን እንዲተክሉ በማድረግና ለዛዎች ደግሞ ስቶቭ እንዲጠቀሙ በማድረግ ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ዋት ቢ ነው ማለት ነው። ሶ 30ኛ እንስራውና ጨርሰናል። ሶ ዋይ ደዝ ክላይሜት ሪሳይለንት ግሪን ኢኮኖሚ ስትራቴጂ ፕራዮሪታይዝ ሊቭስቶክ ሴክተር? ኤ ሊቭስቶክ ዱ ኖት ኢሚት ግሪን ሃውስ ጋዝ. B. increasing productivity can support economic growth, farming income while limiting methane emission. C. the goal of to eliminate livestock farming entirely in Ethiopia. D. livestock farming is the only resource of GDP in Ethiopia. which one is the answer? የቱ ነው መልሱ? the correct answer is B. እንደነገርኳችሁ ዋና ዓላማው የሊቭስቶክ ሴክተር አግሪካልቸሩን ኤክስፓንድ ማድረግ ነው፣ ፕሮዳክቲቪቲ መጨመር ነው። ሶ ኢንክሪዚንግ ፕሮዳክቲቪቲ ካን ሰፖርት ኢኮኖሚክ ግሮዝ፣ ፋርመር ኢንካምን መጨመር፣ ዋይ ሊሚቲንግ ሚቴን ኢሚሽንን በመቀነስ ማለት ነው። ተግባባል? የተለያዩ ነገሮችን በመቀነስ የአግሪካልቸሩን ያዎች መጨመር ነው። እዚህ ላይ እና ኢንተርናሽናል ኮንቬንሽን ላይ ምርጥ ጥያቄ አመጣላችኋለሁ። ከ15 ጥያቄ ያልበለጠ በቀላሉ በትንሽ ሰዓት ውስጥ ሰርቶ እለቅላችኋለሁ። ይህ ቪዲዮ እንደረዘመ አውቃለሁ፣ ግን ያው ያግዛችኋል። በሁለትም አድርጋችሁ ስሙት እና እናንተ ስሩት። የኔው የሚበቃ አይደለም፣ እኔ ያወራሁት አይበቃም። ከመጽሐፋችሁ ጋር አገናኝታችሁ ስሩ። በሌላ ቪዲዮ እስክንገናኝ ቪዲዮውን ላይክ አድርጋችሁ
ቻው ባይ ባይ።